ሰላም እንዴት ናችሁ? እንዴት ሰነበታችሁ? እንዴት ቆያችሁ? በድጋሚ ዛሬ የምናወራው እንግዲህ ስለ ኢንፌክሽየስ ነው። እንግዲህ ስለ ኢንፌክሽየስ ሲባል ብዙ አይነት ኢንፌክሽን ብለን የምንጠራቸው አሉ። ለምሳሌ በጣም የኮመነስት እንግዲህ ቫይረስም እንግዲህ አንዱ ከኢንፌክሽን ውስጥ የሚካተት ነው። ሌላው ደግሞ የፕሮቶዞዋል አለ፣ የሄልሚንትስ ብለን የምንጠራቸው አሉ። ኦልሞስት ግን ኢንፌክሽን ሲባል አብዛኛውን ቦታ የሚሰጠው አብዛኞቹ ከኢንፌክሽን ጋር ኮሪሌትድ አላቸው ተብሎ ትልቁን ድርሻ የሚወስዱት ባክቴሪያ ስለሆኑ ነው። ከዛ አንጻር ነው ባክቴሪያል ኢንፌክሽን ተብሎ የሚታሰበው። በማህበረሰቡ ዘንድም ኢንፌክሽን ነው ከተባለ ኦልሞስት ኤክስፔክት የሚደረገው ባክቴሪያ ነው ማለት ነው። ዛሬ እንግዲህ ስለ ባክቴሪያዎች በተቻለን መጠን እንግዲህ ምን እናደርጋለን? ዲስከስ እናደርጋለን ማለት ነው። እንጀምር እስኪ። እንግዲህ እዚህ ላይ በምስሉ ላይ የምታዩቸው እነዚህ እንግዲህ የባክቴሪያል ኢንፌክሽን ብለን የምናስቀምጣቸው ናቸው። ጀስት እነዚህ እንግዲህ የኢንፌክሽኑን ለማግለጽ ያህል ብቻ ነው እንጂ እነዚህ ኤግዛክት ኢንፌክሽን ላይሆኑ ይችላሉ፣ ቫይረስም ሊሆኑ እንደሚችሉ ናቸው። ምንድን ነው ኢንፌክሽን ስንል እንግዲህ ስፔሻሊ የባክቴሪያል ኢንፌክሽን ብለን የምንጠራው ዲሲዝ ኮንዲሽን ኮዝድ ባይ እንግዲህ ኢንፌክሽን የሚያሰኘው አንድ ኢንቫዥን አለው። እንግዲህ ኢንቫዥን ብለን ስንጠራ እንግዲህ በጣም በተወሰነ ደረጃ እንግዲህ ኢንቫድ የማድረግ ወይም ደግሞ እነዚህ የተወሰነ ዲዝሚኔት የመሆን ፕሮባቢሊቲው ከፍ ያለ ናቸው። ለምሳሌ የሆነች ቦታ ብንወስድ እዛች ጀስት የሆነ እንትን ላይ አነስ ያለች ውሰዱና ሳህን ውሰዱና እዛች ሲኒ ላይ እዛች ሳህን ላይ የሆነ ስኳር ብታረጉ ኦልሞስት ወይም ቁጫጮች ወይም ደግሞ ዝንቦች ብለን ልንጥራቸው እነዛ ምን ያደርጋሉ? ያንን ቦታ ይዙታል ማለት ነው። እነዛን ቁጫጮች ወይም ደግሞ እነዛን ዝንቦች እንደ ኢንፌክሽን አድርጋችሁ ትቆጥራላችሁ። ወደ ራሳችን ስናመጣቸው ደግሞ እነዚህ ኢንፌክሽን ብለን የምንጠራቸው ለምሳሌ ቁስን እጃችን ላይ ሊሆን ይችላል፣ የሆነ ሳሟት የሆነ ቦታ ላይ ምን ሊያደርጉ የሚችሉ ናቸው? እንግዲህ ሊኖሩ የሚችሉ ነው ስፔሲፊካሊ ማለት ነው። ከዛ አንጻር አንዳንድ ጊዜ ኢንፌክሽኖች እንግዲህ በጣም ወደ ሲስተሚክ ከተሰራጩ በጣም አደገኛ ነው የሚሆነው። ምክንያቱም ከዛም አልፎ ተርፎ ሴፕሲስን ዴቨሎፕ እንድናደረግ ከሚያደርጉ መካከሎች ውስጥ እንግዲህ አንዳኞቹ እንግዲህ ኢንፌክሽን ነው። ምክንያቱም ብለድ ውስጥ ኢንፌክሽን አለ ማለት ሞስት እንግዲህ ከዚህ በባለፈው ላይ እንግዲህ ስለ ሴፕሲስ እና ሴፕቲክ ሾክ ብለን አውርተናል። በጣም አደገኛ ነው ማለት ነው። ስለዚህ ኢንፌክትድ የሆነ ፓርቱን ነው ሰውነታችን የሚጠቀመው። እነዛ ኦቨሮል እንግዲህ ኢንፌክትድ የሆነ ከሆነ ደግሞ በቀላሉ በጣም አደገኛ ነው። በተለይ ካርዶጄኒክ ብለን የምንጠራው አንዱ እንግዲህ የዛ መገለጫ ነው ማለት ነው። ለዚህም ነው እንግዲህ ከዚህ ጋራ ስኳር እንግዲህ የሆነን ሳህን ላይ አድርጋችሁ ከዛ ከተወሰነ ጊዜ በኋላ እነዛ ቁጫጮች መጥተው የሚወሩትን እንደ ኤግዛምፕል የገለጽኩላችሁ። እንዲሁም ደግሞ መልቲፕሊኬሽን ኦፍ ፓቶጀኒክ ባክቴሪያ ኢን ሂውማን ቦዲ ነው እንግዲህ ብያቸዋለሁ። ጀስት ባክቴሪያዎች እንግዲህ በተለያየ መንገድ ነው የተለያየ ፌዝ ያላቸው አሉ። ለምሳሌ ላግ ፌዝ ብለን የምንጠራቸው አሉ። እንግዲህ ላግ ፌዝ ብለን ፕላቲ ፌዝ ብለን የምንጠራው አሉ፣ ሎግ ፌዝ ብለን የምንጠራቸው አሉ። እነዚህ እንግዲህ ባክቴሪያዎች ለምሳሌ በእንትናቸው እንግዲህ በጣም አብዛኞቹ እንግዲህ ኢንፌክሽኖች ወይም ባክቴሪያዎች እንግዲህ አደጉ የሚባለው በቁጥር ነው። ቁጥራቸው እየጨመረ ሲመጣ እነዚህ እንግዲህ ባክቴሪ ኦልሞስት እንግዲህ እነዚህን ኦቨሮል ኢራዲኬት የምናደርግ ከሆነ ቁጥራቸው ሙሉ በሙሉ ለምሳሌ 1 ሚሊዮን ከሆነ 1 ሚሊዮኑን ባክቴሪያ የምናጠፋ ከሆነ በመድኃኒት ይህ ባክቴሪያ ሳይዳል ብለን እንጠራዋለን። ነገር ግን ባክቴሪያውን 1 ሚሊዮን ከነበረ እዛው በነበረበት በ1 ሚሊዮን እናደርግና እዛው ግሮዙ እንዲቆም ይደረጋል። ይሄ እንግዲህ ኦልሞስት የሚያሳየው ደግሞ ባክቴሪዮስታቲክስ ናቸው ማለት ነው። ይሄ አንድ የመድኃኒቶች ባህሪ ነው። እንግዲህ የመድኃኒት ባህሪዎች እንግዲህ ሁለት ነገር ነው ከመድኃኒት ምን ኤክስፔክት የምናደርገው። የመጀመሪያ ባክቴሪዮሳይዳል ሙሉ በሙሉ ባክቴሪያዎችን ማጥፋት፣ ሁለተኛው ደግሞ ባክቴሪዮስታቲክ ብለን የምንጠራው ባክቴሪዮስታቲክ ስንል እንግዲህ ግሮዙን ኢንሂቢት ማድረግ ነው። ይህ እንግዲህ ለዚህ ነው መልቲፕሊኬሽን ኦፍ ፓቶጂንስ ባክቴሪያ ስንል እንግዲህ ኢን ነምበር ነው መልቲፕላይ ሊሆኑ የሚችሉት። ኢን ሂውማን ቦዲ የሚሆን ኤኒታይም እንግዲህ እነዚህ እንግዲህ ሂውማን ቦዲ ውስጥ መልቲፕላይ የሚሆኑ ከሆነ ሊዲንግ ቱ ቲሹ ዳሜጅ ሊያመጡ እንደሚችሉ ነው። ከቲሹ ዳሜጅ አልፎ ተርፎ እንግዲህ ኢንፍላሜሽን እንዴት ይፈጠራል ብላችሁ ልታስቡ ትችሉ ይሆናል። ምክንያቱም ኢንፍላሜሽን እንግዲህ ኢንፌክሽኖች በሚመጡበት ሰዓት እንግዲህ ኢንፌክሽን ማለት ኤክስተርናል የሆነ ፓቶጂን በሉና አስቡት።
እነዛ ሲመጡ እንግዲህ ሰውነታችን ራሱን የሚከላከልበት መካኒዝም አለው። ይሄድና እነዛ ኢንፌክሽኖች እዚህ አካባቢ ያለ ተብሎ ሪፖርት ይደረጋል። ሰውነታችን ያስተላልፋል። ማክሮፌጅ እነዚህ እነዚህ ኒትሮፊል ምናምን ብለን የምንጠራቸው እንትኖች ደግሞ ይሄዱና ሳይቱ ላይ እዛ በሚያገኙበት ሰዓት ኢንፌክሽኑን ካጡት ራሳችንን አታክ ያደርጉናል ማለት ነው። በዛን ጊዜ እንግዲህ ምን ይፈጥራሉ? ኢንፍላሜሽን ሚዲየቲንግ ይፈጠራል። ያለዛ ደግሞ እንግዲህ ሪስፖንሲብል የሚጫወቱ እንግዲህ ኒትሮፊል ብለን የምንጠራቸው ከነዛ ጋር የሚያዙ ናቸው ማለት ነው። እንዲሁም ደግሞ ሲስተሚክ ኢልነስ ብያቸዋለሁ። እንግዲህ ሲስተሚክ ኢልነስ ሲባል እንግዲህ ምክንያቱም ትንሿን ጥፍራችን ራሱ ብትታመም ኢንፌክሽን ካለ ፔኑ ሴንስ ያደርጋል። ምክንያቱም በኤሌክትሮላይቶች አማካኝነት ነው እና ያ ኤሌክትሮላይቶች ደግሞ በነርቭ ነው በሲግናል ስለሆነ የሚግባቡት በቀላሉ በጣም ሴንስ ሊያደርግ ስለሚችል በጣም ህመም ስለሚኖር ለዛም እንግዲህ ሲስተም ኢልነስ ይኖራል። አንዱ ከሲስተም ኢልነስ ውስጥ መገለጫ እንግዲህ ጀስትነ ሄዴክ ኤክስፔክት የሚደረግ ነው። ሄዴክ ደግሞ የሚመጣው እንግዲህ አንዱ ኢንፌክሽን አለ ተብሎ ኤክስፔክት ሲደረግ እንግዲህ ፊቨር ነው። የኢንፌክሽን ትልቁ መገለጫ ፊቨር ይኖረዋል። ያ ፊቨር ደግሞ ኦቨር ፕሮዲውስድ ሲሆን እንግዲህ ወደ ምን ይሆናል ማለት ነው? ወደ ብሬን ሄዴክ እንዲፈጠር ያደርጋል ማለት ነው። ስለዚህ ነው እንግዲህ ቀስ እያልኩላችሁ ያለሁት እንግዲህ ኢንፌክሽንስ ባክቴሪያል ኢንፌክሽን ስንል ኢንቫዥን ይፈጥራሉ፣ መልቲፕሊኬሽን ይፈጥራሉ። እነዚህ ነገሮች አሉ ማለት በሂውማን ቦዲ ውስጥ እንግዲህ ቲሹ ዳሜጅ ሊያደርጉ እንደሚችሉ ኢንፍላሜሽን ሊመጣ እንደሚችል ሲስተሚክ ኢልነስ እንደሚፈጠር እንድታስቡት ነው። ዌን ካም ቱ ታይፕ ኦፍ ባክቴሪያ ስንመጣ እንግዲህ ቤዝድ ኦን ስትራክቸር እና ስቴኒንግ ናቸው ላይ እንግዲህ ዲፔንድ ሆነ። የመጀመሪያው በግራም ስቴኒንግ ባክቴሪያ ላይ ስንመጣ እንግዲህ ታይፖች አሉ፣ ሴሎሎች አሉ፣ ኤግዛምፕል እና ኮመን ዲሲዝ ብለን ምንጠራቸው አሉ። ግራም ፖዚቲቭ እና ግራም ኔጌቲቭ ብለን ምንጠራቸው አሉ። እንግዲህ ግራም ፖዚቲቮች በጣም ሬር ናቸው። ግራም ፖዚቲቮች ሰውን የመጉዳት ፕሮባቢሊታቸው ዝቅተኛ ነው። በሰው ላይ ጉዳት የማድረስ አቅማቸው ዝቅ ያለ ነው። በቀላሉ በመድኃኒቶች ምን ይደረጋሉ? ኢራዲኬት ይደረጋሉ ግራም ፖዚቲቮች። ነገር ግን ግራም ኔጌቲቮች ግን ይሄንን ስቴጅ አይከተሉም። በጣም አደገኛ ናቸው። መድኃኒቶች ለሬዚስታንስ ሀፕን እንዲያደርግ የሚያደርጉት መካከል ግራም ኔጌቲቮች ናቸው። ለዚህም ነው እንግዲህ ብዙውን ጊዜ ሐኪሞች እንግዲህ በእነዚህ ብሮድ ስፔክትረም ብለን ስንጠራ ግራም ፖዚቲቭንም ግራም ኔጌቲቭንም እንግዲህ ኪል ማድረግ የሚችሉ መድኃኒቶች ከሆኑ ብሮድ ስፔክትረም እንላለን። ስፔሲፋይ ከሆኑ ለግራም ፖዚቲቭ ከሆኑ ወይም ለግራም ኔጌቲቭ ከሆኑ ደግሞ ምን ብለን ነው እንግዲህ ናሮ ስፔክትረም ብለን እንጠራቸዋለን ማለት ነው። ከዛ አንጻር ነው ማለት ነው። እንግዲህ ግራም ፖዚቲቭ እንግዲህ ቲክ ፔፕቲዶግላይከንስ አላቸው። ግራም ኔጌቲቭ ግን ቲን ዎል እና አውተር ሜምብሬን አላቸው። ስለዚህ እነዚህን በቀላሉ ፔኔትሬት አድርጎ መግባት አይችሉም መድኃኒቶች፣ ወይም ደግሞ ሌላ ተጨማሪ አቅም ያስፈልጋቸዋል። በጣም ኮምፕሌክስ ሊሆን እንትን ስላላቸው ነው። ለምሳሌ ስታፍሎኮከስ እና ስትሪፕቶኮከስ ብለን የምንጠራቸው ከግራም ፖዚቲቭ መካከል ሲሆኑ በጣም የኮመን ደግሞ እንግዲህ ስታፍሎኮከስ የሚታወቁ ናቸው። ስኪን ኢንፌክሽን እና ስትሪፕቶኮከስ ደግሞ ከኒሞኒያ ጋር በጣም የሚታወቅበት ነው ማለት ነው። እነዚህ ግራም ፖዚቲቭ ብለን የምንጠራቸው ናቸው። ይህን ስላችሁ ኒሞኒያ ታዲያ እንዴት ነው በቀላሉ ትሪት የማይደረገው ህጻናትም ላይ ምናምን ሲባል እንግዲህ ኒሞኒያ የሚያመጡት እንግዲህ ኮዘቲቭ ኤጀንቶቹ ይለያሉ። ለምሳሌ እነ ስትሬፕቶኮከስ ዝርያ በአብዛኞቹ እነዚህ አዳልት ላይ ስለሆነ እነዚህ ለዚህም ነው እነዚህ ሳምባ ምች ሲባል እንግዲህ እኛ ሲይዘን በቀላሉ ሪከቨር የምናደርግበት እንግዲህ በእነዚህ ስለሆኑ ነው፣ በዚህ ስለሚመጣ ነው። ህጻናት ላይ ሲሆኑ ግን በጣም አደገኛ ነው ሊሆኑ የሚችሉት፣ ምክንያቱም ኮዘቲቭ ኤጀንታቸው አብዛኞቹ ግራም ኔጌቲቭ ሊሆኑ ስለሚችሉ ማለት ነው። በተለይ ሆስፒታል አስፓይሬሽን ወይም ሆስፒታል አኳየርድ ኒሞኒያ ከሆነ አንዱ ሲዶሞናስ አየሩጂኖሳ ነው ኮዘቲቭ ኤጀንቱ። ሲዶሞናስ አየሩጂኖሳ ደግሞ የሆስፒታል አኳየርድ ጋር ስለሚያዝ በጣም አደገኛ ነው። ያለዛም ነው እንትን ማንለው ማለት ነው። ለምሳሌ እንግዲህ ኢኮሊ እና ክሌፕሴላ ብለን የምንጠራቸዋል። ዩቲአይ እና ሴፕሲስ እንግዲህ ኤክስፔክት የሚደረጉ ናቸው። ሁለተኛ ቤዝድ ኦን በሼፓቸው ላይ ስንመጣ እንግዲህ ኮካይ አለ፣ ባሲላይ እና ስፓይራል ብለን የምንጠራቸው አሉ። እነዚህ ሼፓቸው ላይ ዲፔንድ ሆነን ስንከፍላቸው ለምሳሌ እንግዲህ ኮካይ እንግዲህ ስትሬፕቶኮከስ ብለን ምንጠራቸው፣ ዲስስ እንግዲህ ፋርናይጀትስ ብለን ኢንፍላሜሽን ወይም ደግሞ ኢንፌክሽንስ ሞ እነዚህ አንገት አካባቢ ያሉ በውስጥ ማለት። ኢኮሊ ደግሞ እንግዲህ ባሲላይ ናት። እሷ ደግሞ ዩቲአይ ነው፣ በጣም የኮመነስቱ ማለት ነው። እንግዲህ ኢኮሊ በየተለያየ እንግዲህ ሊሆን የሚችል አንድ ነገር ማሰብ ያለባችሁ አንዳንድ እንትኖች
ማይክሮ ኦርጋኒዝሞች ባክቴሪያዎች ለምሳሌ ኢኮሊ እግር ላይ ከሆነ ምንም ለውጥ ላያመጣ ይችላል፣ ወይም ደግሞ ጉዳት ላያስከትል ይችላል። ስለዚህ የሆነ ቦታ ስፔሲፋይ የሆነ ሳይት ላይ በሚገኝበት ሰዓት ነው ሞር እንትን ሊሆንም ዳንጀር ሊሆን የሚችለው እንጂ ያለ ቦታው ሲገኝ ነው እንጂ በውስጥ ኖርማሊ ብዙም ጉዳት ላያመጡ ይችላሉ ነው። ትሮፕንም በሊደን ብለን የምንጠራው ደግሞ ሲፊሊስ ነው ኤክስፔክት የሚደረገው ማለት ነው። ሶ በመቀጠል እንግዲህ ሞድ ኦፍ ትራንስሚሽናቸው እንዴት ነው? እስኪ ባክቴሪያል ሞድ ኦፍ ትራንስሚሽን ምን ይመስላል? ቤትስ ነው ሊንቀስ እንትን ሊያደርጉ የሚችሉት ስንል እንግዲህ አንድ ዳይሬክት ኮንታክት ነው። ስፔሻሊ እንግዲህ ስኪን ይላል፣ ሴክሹዋል ኮንታክት ይኖራል። እንግዲህ ሶ በተለይ እንግዲህ ስኪን ሲባል እንግዲህ ዳይሬክት ከስኪን ጋራ ስኪን ላይ ብዙ ነገሮች አሉ። ለምሳሌ በላብ መልክ የሚመጡ ነገሮች እነዛ ከዛ ጋራ ንክኪ የሚኖር ከሆነ በቀላሉ ኮንታክት የሚኖር ከሆነ እንትን ያደርጋል። ሴክሹዋል ኮንታክት ሲባል እንግዲህ ደግሞ እንግዲህ ሴክሹዋል ኮንታክት ሲባል በጣም እንግዲህ ደርቲ ተብሎ የሚታሰብ ነው። ምንም እንኳን ሴቶቹ ሞር ኤክስፖዝድ የመሆን ፕሮባቢሊቲያቸው ከፍ ቢልም ነገር ግን ወንድም ይሁን ሴትም ላይ በጣም አደገኛ ነው ተብሎ የሚታሰበው ማለት ነው። በተለይ እነዚህ የሲፊሊስ ዝርያዎች ብለን የምንጎኖሪያ ብለን የምንጠራቸው ፐልቪክ ኢንፍላማቶሪ ዲሲስ ፓርቶች ብለን የምንጠራቸው እንግዲህ እነዚህ በጣም አደገኛ ተብለው ነው የሚታሰቡት ማለት ነው። እንግዲህ አንድ ሰው ጤነኛ ወይም ደግሞ ኖርማል ሰው ነው ብለን ስናስብ ወንዱም ይሁን ሴቱም በቀላሉ ምን የመሆን ነው እንግዲህ በሽታዎቹም በተለይ ሴቶች ላይ በእርግጥ የሆነ እንትን ይኖረዋል፣ ወዲያውኑ የመታየት ኦልሞስት ከሳምንት ከተወሰነ ጊዜ በኋላ ይታወቃል። ምንም እንትን የሚል ነገር አይደለም፣ ችግር የሚፈጥር ላይሆን ብዙም እንትን ቢል አይደንቲፋይ መደረግ ፕሮባቢሊቲ ከፍ ነው። ግን አንዳንድ ወንዶች ላይ ግን ወንዶች አሴ ኬረሪስት የሚሆኑበት አጋጣሚ አለ። ለምሳሌ ኖርማል ሆኖ አንድ ወንድ ሰው ከሆነ ሰው ጋራ ኮንታክት ወይም ሴክሹዋል ኢንተርኮርስ ቢያደርግ በቀጣይ ደግሞ ሌላ ሰው ጋር ቢያደርግ እሱ ግን ኖርማል ነው፣ በሽታውን ምንም እሱ ላይ ብዙ እንትን ላይል ይችላል። ሴቶቹን ግን በነካ ቁጥር በዛው መጠን ምን ያደርጋል ማለት ነው በሽታውን የማስተላለፍ ፕሮባቢሊቲ አለው ማለት ነው። ለዚህም ነው እንግዲህ አንዳንድ ጊዜ በጣም ጥንቃቄ ያስፈልጋል የሚባለው። ሰዎች ከረንትሊ እንግዲህ የምናውቀው ነው እንግዲህ አሁን ወንዱም ይሁን ሴቱም ከእርግዝና ላይ ነው እንጂ ፎከስ የሚያደርጉት ሌሎቹ በሽታዎች እነዚህ ከበድ ያለ ነገር አለ ምናምን ብለው ኤክስፔክት አያደርጉም። ሶ ያ እንግዲህ አንዱ የጥንቃቄ ጉድለት እንግዲህ ከዚህ አንጻር ነው። ሁለተኛው ደግሞ እንግዲህ ሞድ ኦፍ ትራንስሚሽናቸው ኤርቦርን ድሮፕሌት ነው። ሶ እነዚህ እንግዲህ ኒሞኒያ ብለን ቱበርክሎሲስ ብለን የምንጠራዋለን። አንድ ነገር ማሰብ ያለባችሁ ቲቢ ለምሳሌ መልቲ ድረግ ሬዚስታንስ ዴቨሎፕ ያደረገ ሰው ወደ ሌላ ሰው የሚያስተላልፈው ራሱኑ ጂን ነው። ሶ ያ ጂን የላለ ሰው እንግዲህ አዲስ ሰው ላይ ቢያዝም ያ መልቲ ድረግ ሬዚስታንስ ስለሆነ መድኃኒት ብንሰጠው እንግዲህ ኢኒሻል ፌዝ ኮንቲኒየስ ፌዝን ብንቀጥልለት ለውጥ አይኖራም። ስለዚህ ለዛም ነው ዳይሬክት ኦብዘርቬሽን ትሪትመንት ተብሎ የተጠራው። በጣም በጥንቃቄ እና በጣም ትኩረት ተሰጥቶት ነው እንግዲህ ቲቢ ትሪትመንት የሚሰጠው ማለት ነው። በጣም አደገኛ ከመሆኑ የተነሳ ነው። በሶስተኛ ደረጃ ደግሞ እንግዲህ ኮንታሚኔትድ ፉድ ኦር ወተር ነው። ሶ እነዚህ እንግዲህ አብዛኞቹ የንጽህና ጉድለትና የውሃዎቹ እንግዲህ በአግባቡ ትሪት ያለመደረጋቸው አንዱ ትልቁ እንግዲህ እነዚህ ከፉድ እና ከወተር ቦርን ባክቴሪያዎች ጋር የሚያዝ ነው። ስፔሻሊ እንግዲህ አንዱ ኮሌራ ከፉድም ከወተርም ጋር በተለይ ከወተር ጋር የሚያዝ ፕሮባቢሊቲ ያለው፣ ታይፎይድም እንደዚህ አይነት ነው ያላቸው ማለት ነው። ሶ እነዚህም እንግዲህ አንዱ ሞድ ኦፍ ትራንስሚሽን ባክቴሪያዎች እንግዲህ ከአንዱ ወደ ሌላ የሚተላለፍበት መንገድን የሚገልጽ ነው። ቪክተርስ ብለን የምንጠራቸው እንግዲህ እነዚህ ራሳቸውን ሞስኪቶ ብለን የምንጠራቸው ግን እነዚህ ፕሮቶዟ ቢሆኑ ሞስኪቶ አስ ኤግዛምፕል አልኳችሁ እንጂ እነ ቲክስ እና ፍሊስ ብለን የምንጠራቸው በቀላሉ እነዚህ ማስተላለፍ አላ። ሌላው እንግዲህ ሆስፒታል አኳየርድ ነው። ቅድም እንዳልኳችሁ ሆስፒታል አኳየርድ ሲባል እንግዲህ ካቴተርስ አይቪ ካኑላ ሲጠቀሙ እነዚህ ነገሮች እንግዲህ ኦልሞስት እንግዲህ በጣም እንትን ያሉ ከሆነ ጥንቃቄ የጎደለበት ከሆነ በቀላሉ እነዚህ ከሆስፒታል አንዳንድ ጊዜ ጤነኛ ሆነን ሄደን ሆስፒታል ሄደን ከሆስፒታል እንግዲህ በሽታ ሸምተን የምንመጣበት አጋጣሚ አለ ማለት ነው። ይህም እንግዲህ አንዱ የጥንቃቄ ጉድለት የሐኪሞች ጥንቃቄ ጉድለት ሊሆን እንደሚችል ነው እንግዲህ የሚያሳየ ማለት ነው። ሶ ኦቨርኦል እንግዲህ ልብ ልትሉ የምፈልገው እንግዲህ ይህንን ይመስላል እንግዲህ ሞድ ኦፍ ትራንስሚሽን ኦፍ ባክቴሪያልስ ብለን የምንጠራቸው። ሌላ ፓቶፊዚዮሎጂያቸውን እስኪ ስቴፕ ባይ ስቴፕ እንመልከት እስኪ። ሶ እንግዲህ የመጀመሪያቸው እንዴት ነው ስንል እንግዲህ
ባክቴሪያዎች እንግዲህ ኢንትሪ ኦፍ ባክቴሪያ ኢንቱ ዘ ሆስት ነው። ሆስት ብለን የምንጠራ ሂውማን ቢንግ ነው ወይም ደግሞ ሌላም ሊሆን ይችላል። ሶ ሆስቱ ወደ ሆስቱ እንግዲህ ቀጥታ ይገባል። ዘን እንግዲህ አዴሽን ቱ ዘ ሆስት ሴል ነው። ሶ በቀላሉ ሄዶ አታችድ ይሆናል ነው እንግዲህ ከምኑ ጋር ከሆስቱ ጋር ያለውን እንግዲህ መጣበቅ እንግዲህ ኦልሞስት ውስጥ ይገባል ማለት ነው። ዘን ኮሎናይዜሽን እንደ መልቲፕሊኬሽን ኮሎናይዜሽን እንግዲህ የሆነው ኢንተስታይናል ላይ ከሆነ ኢንተስታይን ላይ እንግዲህ ይሰፍራሉ። ቅድም እንዳልኳችሁ በሳህን ላይ እንግዲህ ጉንዳን እንዳልኳችሁ መጀመሪያ ጉንዳኖቹ ምንድን ነው የሚያደርጉት? ያችንን ኮሎናይዝድ ያደረጉና ከዛ ሌሎችም አብረው እየመጡ እየተባዙ ይመጣሉ። ግን ለምሳሌ ጉንዳኖቹ ላይ እንግዲህ 100 ከነበሩ እዛው 100 ነው ሊሆኑ ከውጭ ነው ሊመጡ የሚችሉ። ማይክሮ ኦርጋኒዝም ባክቴሪያ ላይ ግን 100 ከነበሩ ኦልሞስት በጥፍ ነው እየጨመሩ የሚሄዱት እነሱ የሚያስጠላው ማለት ነው። ሶ ያ ነው። ሌላው ቶክሲን ፕሮዳክሽን እንግዲህ ኮሎናይዝ ካረው መልቲፕሊኬሽን ካረጉ እንግዲህ ራሳቸውን ነው። ሶ ኢንዶቶክሲን እና ኤግዞቶክሲንስ ብለን የምንጠራቸውን እንግዲህ በቀላሉ ቶክሲን ፓርቶቻቸውን እንግዲህ ምን ያደርጋሉ? ሰብስታንሳቸውን ይለቃሉ ነው እያለን ያለ። ሶ ይሄን ደግሞ እንግዲህ ሆስት ኢሚኒንግ ሪስፖንስ እንግዲህ ምን ያደርጋል ማለት ነው? እነዛን ቶክሲን ወይ ኤንዶጂነስ እንግዲህ ጠላት መጣ ብሎ ስለሚያስብ እነዛን እንግዲህ ለመከላከል ይሄዳል። በዛ እንግዲህ የሚሄዱት እንግዲህ ወታደሮች ሰውነታችን ውስጥ ያሉ ወታደሮች አታክ በሚያደርጉበት ሰዓት እንግዲህ ኦልሞስት እንግዲህ አንዱ ኢንፍላሜሽን እንዲፈጠር ያደርጋል። ዘን ቲሹ ዳሜጅ ይመጣል። ዘን ክሊኒካል ሲምፕተሞቹ እንግዲህ እንዲመጡ ሳይንና ሲምፕተሞቹ እንዲፈጠሩ ያደርጋል። ሶ ኔክስት ዋት ኢዝ ዘ ኮመንስት ባክቴሪያል ኢንፌክሽንስ ብለን የምንጠራቸው እንግዲህ ሲስተም ዋይዝ ብለን የምንጠራው ሪስፓራቶሪ አለ። እንግዲህ ሪስፓራቶሪ ውስጥ እንግዲህ ኒሞኒያ ብለን የምንጠራው ኤክስፔክት ስፔሻሊ አዳልት ላይ ነው። ይሄ ስትሬፕቶኮከስ ኒሞኒያ ብዬ የምንጠራላችሁ ማለት። ቱበርክሎሲስ ደግሞ ብለን የምንጠራው አለ። ሶ ማይኮባክቴሪያም ቱበርክሎስ፣ ጋስትሮኢንተስታይን ላይ ደግሞ እንግዲህ ታይፎይድ እንግዲህ ሳልሞኔላ ታይፊ ብለን የምንጠራው ነው። ኮሌራ ደግሞ ቪብሪዮ ኮሌራ ነው። ዩሪናሪ ትራክት ደግሞ ዩቲአይ እንግዲህ ኢኮሊ ብለን የምንጠራቸው እነዚህ በጣም ኮመንስት ከሆኑት መካከል ውስጥ የሚካተቱ ናቸው ማለት ነው። ዘን እንግዲህ ስኪን እና ሶፍት ቲሹ ላይ ደግሞ እንግዲህ ሴሉላይተስ ነው እንግዲህ ስትሬፕቶኮከስ አውረስ ብለን የምንጠራው ነው። እንግዲህ ሴሉላይተስ እንግዲህ ቁስል ብለን የምንጠራው ነው። ለዛ እንግዲህ ስታፍላኮከስ አውረስ ብለን የምንጠራው እንዲሁም ሪስፖንሲብል ነው። ለዚህ ነው እንግዲህ ፔንሲሊኔስ ወይም ሌክታሜዝ የሚባለውን እንትን ለመልቀቅ ፕሮባቢሊቲ ያላቸው ለነዚህ ነው። ለዛም ነው እንግዲህ አሞክሳሲሊን ፕላስ ክላቭሪክ አሲድ ብለን የምንጠራቸው እዚህ ላይ ትልቅ ድርሻ የሚጫወት ኢምፒትጎ ብለን የምንጠራቸው አለ። ብለድ ስትሪም ውስጥ ነው እንግዲህ ሴፕሲስ እና ሴፕቲክ ሾክ ያልኳችሁ ነው። ብለድ ስትሪሙን ገባ ማለት ኦልሞስት ወደ ሲስተሚክ ሰርኩሌሽን ይገባል። ያ ደግሞ ትልቅ አደጋ ሊሆን ይችላል ማለት ነው። ታዲያ የባክቴሪያል ሳይን እና ሲምፕተማቸው ምንድን ነው? ይሄ ባክቴሪያ ነው፣ ይሄ ቫይረስ ነው፣ ይሄ ፕሮቶዛል ነው፣ ይሄ ሄልሜንቲስ ነው ብለን እንድንለይ የሚረዳን በምንድን ነው ዲፍሬንሺየት የምናደርገው ብንል ስናስብ እንግዲህ ቅድም ብያቸዋለሁ። አንዱ እንግዲህ የባክቴሪያ መገለጫ ፊቨር ነው። ቺልስ እንግዲህ ሌሎችም ይኖራሉ። ነገር ግን በጣም ኮመኑ እንግዲህ ፊቨር አለ። በተጨማሪ ቺልስ እንግዲህ ብለን የምንጠራዋለን። ሎካል ፔን ይኖራሉ። እንግዲህ ባክቴሪያል ሲሆን አስዌላስ እንግዲህ ስዌሊንጎቹም ኤክስፔክት የሚደረጉ ናቸው። ፐስ ፎርሜሽንም እንግዲህ ይፈጥራሉ ባክቴሪያ በሚሆኑበት ሰዓት። አስዌላስ እንግዲህ ካፍ እንግዲህ ኒሞኒያ ከሆነ ዲሃሪያ አለ። ዳይሹሪያ እንግዲህ ሳይት ስፔሲፊክ ከሆነ ማለት ነው። እነዚህ ነገር ዩቲአይ ምናምን ካለ ማለት ነው። ሲቨር ኬስስ ግን ከሆነ ኬዙ በጣም እየጨመረ ከመጣ ግን ሃይፖቴንሽን ሀፕን ያደርጋል። እንዲሁም ደግሞ ኦርጋን ፌለሪቲም እንግዲህ ሊፈጠር እንደሚችል ነው። ምክንያቱም ሲቨር ሃይፖቴንሽን አለ ማለት እንግዲህ ኦልሞስት አስቡት እንግዲህ በቂ የሆነ ፐርፊዥን ብለድ ፐርፊዥን አይኖርም። ብለድ ፐርፊዥን ከሌለ ደግሞ እንግዲህ አንዱ ኦርጋን ማግኘት ያለበትን ምግብ አያገኝም። ማግኘት ያለበትን ንጥረ ነገር አያገኝም። ያንን አላገኘም ማለት ደግሞ ምን ይፈጠራል ማለት ነው? ኦልሞስት ጉዳት እንዲከሰት ያደርጋል ነው። ሀቱ ዲያግኖሲስ ስንል ደግሞ እንዴት ነው ባክቴሪያዎችን ዲያግኖስድ የምናደርጋቸው? ዩዚንግ ማይክሮስኮፕ ነው። አስዌላስ ግራም ስቴኒንግ በመጠቀም አስዌላስ እንግዲህ ካልቸር አለ። ሴንሲቲቪቲ ቴስቲንግ እንሰራለን። በተለይ ሴንሲቲቪቲ ቴስት እንግዲህ የተወሰነ ካልቸር ሚዲያ ይዘጋጅና የሆነ መድኃኒቶችን እናደርግና እነዛ መድኃኒቶች ባክቴሪያዎቹ ያደጉበት ቦታ ታደረጉና እነዛ ባክቴሪያ መድኃኒቶች እንግዲህ እዛ አካባቢ ያለውን ባክቴሪያ ካጠፋ ኦልሞስት ሴንሲቲቪቲ ቼክ የሚደረግ ነገር ግን እዛው ላይ ባክቴሪያዎቹ ግን መድኃኒቱን መጥተው ከወረሩት ይሄ ጉዳት አለ ማለት ነው። ኦልሞስት ይሄ ሰስተስተቢሊቲ ቴስትን አላለፈም። ዘንድ ራፒድ አንቲጅን ቴስቶችም እና አርዲቲ ብለን የምንጠራቸው ጀስት ለስ ኤግዛምፕል ማለት ነው። ነገር ግን እነዚህ ታይፈስ ታይፎይድ ብለን የምንጠራቸው ፒሲአር እንግዲህ አድቫንስ ስቴቲንግ በሚሆንበት ሰዓት ነው። ብለድ ኢንቨስቲጌሽን ስፔሻሊ ደብሊውቢሲ እንግዲህ ይጨምራል ኢንፌክሽየስ ከሆኑ ማለት ሲአርቢ ብለን የምንጠራቸው አሉ።
ምክንያቱም አንዱ ሲቢሲ ሲሰጡ እንግዲህ እነዚህ ሊኮትሪንስ ብለን ምንጠራቸው አሉ። ሶ የነዛ አይነት እንግዲህ በተለይ ደብሊውሲ እንግዲህ ለምሳሌ አርቢሲ ኤሪትሮማይትስ ብለን ምንጠራት፣ ፕላትሌት ደግሞ ትሮምቦሳይትስ ብለን ምንጠራ ነው። ሊኮሳይትስ ብለን ምንጠራቸው ደግሞ ደብሊውቢሲ ነው። ሶ ሊኮሳይቶቹ እንግዲህ በጣም እንዲጨምሩ ያደርጋል ማለት ነው። አንዱ ይሄ ባክቴሪያል መሆኑ እንግዲህ በዛ የሚታወቅበት ነው። ዋት ኢዝ ዘ ትሪትመንት ኦፍ ባክቴሪያል ኢንፌክሽን ደግሞ ስንመጣ እንግዲህ ኤልዌስ ኮምፕሊት ፉል አንቲባዮቲክ ኮርስ መሆን አለበት። ምክንያቱም አንቲባዮቲኮች በጣም ጥንቃቄ ስለሚያስፈልግ እንግዲህ አንቲባዮቲክ ስንል እንግዲህ ከራሱ ከባክቴሪያው ላይ ድራይቭድ ሆነው እንግዲህ ባክቴሪያውን ኪል ማድረግ የሚችሉ ናቸው ማለት ምንጠራቸው ናቸው። በዛ ውስጥ የምንከፍላቸው ሶ ክላሱ እንግዲህ ፔንሲሊንስ አለ፣ ሴፋሎስፖሪን፣ ማክሮላይድ፣ ፍሎሮኪን እና አሚኖግላይኮሳይድ ብለን ምንጠራቸው አሉ። ሶ ለምሳሌ ፔንሲሊን እና ሴፋሎስፖሪን ብለን ምንጠራት ሴሉሎዝ ሲንተሳይዝ ኢንሂቢተር ስለሆኑ ባክቴሪዮሳይዳል ናቸው። ፍሎሮኪኖሎችን ባክቴሪዮሳይዳል ናቸው። አሚኖግላይኮሳይድ ከፕሮቲን ሲንተሳይዝ ኢንሂቢተር ውስጥ ደግሞ ባክቴሪዮሳይዳል ናቸው። ማክሮላይድ ግን ባክቴሪዮሳይዳል አይደሉም። ሶ ባክቴሪዮስታቲክ ናቸው። ኤግዛምፕል አሞክሳሴፍትራ፣ አዚትሮሲፕሮ እና ጄንታ ናቸው። ሶ ኮመን እንግዲህ ሪስፓራቶሪ ኢንፌክሽንስ ለሲቪር ኢንፌክሽንስ እና እንዲሁም ደግሞ የቲፒካል ኒሞኒያ፣ አስዮስፔላስ፣ ዩቲአይ፣ ጂአይ ኢንፌክሽኖች እና ሴፕሲስ ላይም እንግዲህ እና አሚኖግላይኮሳይድ በጣም ኮመን ናቸው። ሶ እንግዲህ ሁሌም እንግዲህ እኔ ሀሳብ ምላችሁ እንግዲህ ሁሌም ጥንቃቄ መደረግ ያለበት ባክቴሪያል ነው። ሶ ባክቴሪያል እንግዲህ የመድኃኒት ሬዚስታንስ እንዳይፈጠር ሁሌም ፉል አንቲባዮቲክ ኮርስ መሆን አለበት። ዘን ዋት አንቲባዮቲክ ሬዚስታንስ ምንድን ነው ወይም ደግሞ ሜጀር ኮንሰርኑ ምንድነው ኮዙ ስንል እንግዲህ አንዱም ኢንኮምፕሊት ትሪትመንት ይኖራል። ሶ ኢንኮምፕሊት ትሪትመንት ከሆነ እንግዲህ አንዱ ለአንቲባዮቲክ ሬዚስታንስ ሀፕን እንዲያደርግ ከሚያደርጉ መካከል ውስጥ የሚካተት ነው። ሌላው ደግሞ እንግዲህ ሰልፍ ሜዲኬሽን ነው። እንግዲህ ሰዎች በራሳቸው እየሄዱ ምንም እንትን ሳይል ዲፈረንሺየት ሳይደረግ የትኛው ባክቴሪያ እንደሆነ ግራም ኔጌቲቭ ይሁን ፖዚቲቭ ይሁን ሳይታወቅ ኦልሞስት ዝም ብለው ብቻ በተለይ ናረው የሚጠቀሙ ከሆነ ያ እንግዲህ ለባክቴሪያዎች ሬዚስታንስ እንዲፈጠር ኦቨርሲን አኒማልስ ነው። ፕሪቬንሽናቸው ደግሞ ምንድነው ስንል እንግዲህ ኦልሞስት ራሽናል አንቲባዮቲክ ዩዝ መጠቀም አስፈላጊ ነው። እንግዲህ ባክቴሪያን ሬዚስታንስ ለመከላከል አንቲባዮቲክ ስታርዱሽን መጠቀም አለብን። ኢንፌክሽን ፕሪቬንሽን ኮንትሮሎቹንም እንግዲህ በደንብ መከተል ይኖርብናል ማለት ነው። እነዚህን ሁሉ ካደረግን እንግዲህ አንቲባዮቲክ ሬዚስታንሶችን በጣም እንትን ማድረግ እንችላለን ነው። ዋት ኢዝ ዘ ፕሪቬንሽን ስትራቴጂ ስንል እንግዲህ ሃንድ ሃይጂን በጣም ወሳኝነት አለው። እንግዲህ ሃንድ ሃይጂን ስንል እንግዲህ በእጅ መታጠብ ብቻም ሰው አንዳንድ ጊዜም ሳኒታይዘርም ልንያስፈልጋል ማለት ነው። ያን ነገር ነው። በቤታችንም ራሳችን ሳኒታይዘር እንግዲህ መቀመም እንችላለን። ብዙ የሚከብድ ነገር አይደለም። እንዲሁም ደግሞ ሴፍ ፉድ እና ወተሮችንም መጠቀም አለብን ማለት ነው። ምክንያቱም ቅድም ኮሌራ ስንል ነበረ። አንዱ ኮሌራ ቪብሪዮ ኮሌራ እንግዲህ ሪስፖንሲብል የሚሆነው እነዚህ የተበላሹ ፉድ እና ወተሮች በተለይና ታይፎይድ ብለን የምንጠራቸው ማለት። ሌላው ቫክሲኔሽን ስፔሻሊ ለቲቪ እና ለታይፎይድ ቫክሲኔሽን ያስፈልገናል ነው። እንግዲህ ይሄ ፕሪቬንት የምናረግበት የምንከላከልበት ነው ማለት ነው። ሶ ያ በዛ አንግል ትወስዱታላችሁ። ፕሮፐር ስቴራላይዜሽን መኖሩንም እንግዲህ ኮንሲደር መደረግ አለበት ማለት ነው። ምክንያቱም እንግዲህ በአግባቡ ስቴራላይዜሽን ካልተጠቀምን እንግዲህ ይሄ በአንድ ሄልስ ኬር ውስጥ እንግዲህ በጣም ትልቅ ወሳኝነት ያለው ትልቅ ጥንቃቄ የሚያስፈልገው ነገሩን በቀላሉ የማናልፈው ይሄ መታሰብ ያለበት። ምክንያቱም ስቴራላይዜሽን ከሌለ ሁሉም ነገር ሊበከል ይችላል ማለት ነው። ለዚህ ነው እንግዲህ በሆስፒታሎች ውስጥም በሌሎች ውስጥ እንግዲህ አንዱ ኤክስፔክት የምናደርገው ፕሮፐር ዩቲላይዜሽን እንግዲህ ትልቁን አንዱ የኳሊቲ ሜጀርመንት ነው ተብሎ የሚታሰበው ማለት ነው። ሌላው ፐብሊክ ሄልስ ኤዱኬሽን ነው። እንግዲህ ህብረተሰቡን በደንብ መማር አለበት፣ በደንብ ማወቅ አለበት። መከላከያ መንገዶቹን ጀስት አሁን እንደ መርበርግ ብለን ስናስብ ለምሳሌ መርበርግ ሰዎች ሁሉ እንግዲህ አደገኛ ኤፒዴሚክ ከመሆኑ የተነሳ ሰዎች ሁሉ እኛንም ጭምር በደንብ አዌር ነው የምንሆነው ማለት ነው። ጀስት እንግዲህ እንደዚህ አይነት ነገሮች ሲኖር ሰዎች በጣም ጥንቃቄ የተሞላበት እንቅስቃሴ ነው የሚያደርጉት ማለት ነው። ያ ነገር ነው። ሶ ሌላው ደግሞ እንግዲህ አስ ኤግዛምፕል እንግዲህ ክሊኒካል ኬዝ ኤግዛምፕል ብናነሳ ምንድን ነው የሚለን እንግዲህ 35 years old male present with a fever ይላል። በርኒንግ ዩሪኔሽን ኤንድ ክላውዲ ዩሪን ይላል። እንግዲህ ክላውዲ ዩሪን እንግዲህ ደመናማ መሆኑ ነው። ሶ ምንድን ነው ይሄ ሊሆን የሚችለው ብላችሁ ስታስቡ እንግዲህ ላይክሊ ኮዙ ምንድነው? ኢኮሊ ነው። ሶ ኢኮሊ እንግዲህ አንዱ ዩቲአይ ላይ በሚሆንበት ሰዓት እንግዲህ ኦልሞስት ፖዘቲቭ ኤጀንት ነው። ሶ ያ እንግዲህ ዩቲአይ ነው ብለን እናስባለን ማለት ነው። እንግዲህ ከዚህ ተነስተን ማለት ነው ዲያግኖሲስ እንግዲህ ዩሪን ካልቸር ነው የሚለን።
ትሪትመንቱ እንግዲህ ለዚህ ምንድን ነው ብለን ስና ናይትሮፍራቲዮን ወይም ደግሞ ሲፕሮፍሎክሳሲን ነው። እንግዲህ ይሄ ምን ላይ ነው ዲፔንድ የሚሆነው ቤዝድ ኦን ሴንሲቲቪቲ ብሎ አስቀምጦታል ማለት ነው። እነዚህን ነው እንግዲህ እንደዚህ አይነት ነገሮችን እንግዲህ በጣም በጣም ሁሌ ጥንቃቄ በተሞላበት መንገድ መሆን አለበት። በጣም ወሳኝነት ያለው ነገር ነው። እንግዲህ ባክቴሪያል ስንል ቀላል ነገር ሊመስለን ይችላል። ግን ባክቴሪያል በጣም መጥፎ ካሉት እንትኖች በሽታዎች እንግዲህ ከቫይረስ ቀጥሎ እንግዲህ ትልቅ ለመድኃኒት ጠንቅ የሆነ ቫይረሶች እንኳን በእርግጥ እንትን ስላልተባለ ነው እንጂ እነሱ ብዙም እንትን ያደርጋሉ፣ ትሪት ይደረጋሉ። ባክቴሪያዎችን ግን ትሪት ለማድረግ በጣም እንቸገራለን። ለምሳሌ ፈርስት ላይን እያለ ቀጥታ ወደ ሰከንድ ላይ የሚታዘዝበት አጋጣሚ የሚኖር ከሆነ እነዚህ አንዱ እንግዲህ በጣም ትልቅ ችግር እንዲፈጠር ከሚያደርጉ መካከል ውስጥ ነው የሚካተተው ማለት ነው። እነዚህ ነገሮች እንግዲህ ከቻላችሁ ቀስ ብላችሁችን ማየት ትችላላችሁ፣ በጣም ስለምጠቅማችሁ ማለት ነው። ያ ነገር ነው በእኔ በኩል ያለው ማለት ነው። እንግዲህ አይሆፕ እስካለን ጊዜ እንግዲህ ቶሎ ቶሎ ብለን አድሬስ ለማድረግ እሞክራለሁ በእኔ በኩል። እናንተ ጥያቄ ሀሳብ ካላችሁ ጠይቁ፣ ከሌላችሁም እንግዲህ ምንም ማድረግ አንችልም እያልኩ እንግዲህ በተለያየ መንገድ እንትን እያል በጣም ወሳኝ የሆኑ ነገሮችን ለመዳሰስ እንግዲህ እንሞክራለን ማለት